እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 ባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና የተሰማው መረጃ በርካቶችን አስደንግጧል። ይኸውም ሪፖርተር ጋዜጣ ይዞት የወጣው ዘገባ ነው። ሪፖርተር ጋዜጣ የሚደፈሩት አዛውንቶች በሚል ርዕስ ይዞት በወጣው ዘገባ በተለይም በርካታ አዛውንቶች በገዛ ቤተሰቦቻቸው፣ በልጆቻቸው፣ በእንጀራ ልጆቻቸው፣ በልጅ ልጆቻቸው ጭምር እየተደፈሩ መሆኑን የሚያመለክት ችግሩም ስር እየሰደደ መምጣቱን የሚያጋልጥ ዘገባ ነው ይዞ የወጣው። በጉዳዩ ላይ ጾታዊ ጥቃት የደረሰባቸው አረጋውያን እንዲሁም ጉዳዩ የሚመለከተው ፖሊስ እንዲሁም የተለያዩ የማህበር አባላትም አስተያየት ሰጥተውበታል። እጅግ በጣም አስደንጋጭ አሳሳቢ መረጃ ነው። ይህንን በተመለከተ ሪፖርተር ጋዜጣ ያወጣውን ዘገባ ከጋዜጣው ላይ ቃል በቃል እንደሚከተለው አስደምጣቸዋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም በመዲናችን አዲስ አበባ በየሳምንቱ ታትሞ ለንባብ የሚበቃው ሪፖርተር ጋዜጣ በዛሬ እትሙ ይዞት የወጣው ዘገባ በርካቶችን አስደንግጧል። እድሜያቸው የገፋ አረጋውያን በገዛ ቤተሰቦቻቸው እየተደፈሩ መሆኑን ያመለከተበት ይሄው አስደንጋጭ የተባለው የሪፖርተር ጋዜጣ ዘገባ እንደሚያስነብበው አረጋውያን በልጆቻቸው፣ በልጅ ልጆቻቸውና በጎረቤቶቻቸው እንዲሁም የቅርብ ባሉት ሰው ሁሉ እየተደፈሩ መሆኑንና እኔም በልጄ በተደጋጋሚ ጊዜ ተደፍሬያለሁ ያሉት አዲስ አበባ ነዋሪና የሶስት ልጆች እናት የሆኑት የ63 ዓመቷን አዛውንት ጭምር አነጋግሯል። ትልቁና በሙያ ዘርፍ የተመረቀው የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራ፣ መጠጥ ያሉ ሱሶችን አሉበት የሚሉት እናት እሳቸው ግልጽ የሆኑ የደረሰባቸውን ጥቃት የተናገሩ እንጂ ጥቂት የማይባሉ አረጋውያን በወሲባዊ ጥቃት በገዛ ቤተሰቦቻቸው እየተፈጸመባቸው ለማንም እንደማይተነፍሱ ጭምር ለሪፖርተር ጋዜጣ ነግረውታል። ልጃቸው እርሳቸውን መድፈር ሲጀምር እርሳቸው ዕድሜያቸው 55 ዓመት አካባቢ እንደነበር አስታውሰው ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው ልጃቸው እንዲታሰርና ከቤት እንዲወጣ መደረጉን አሁን ላይ ልጃቸው በሕይወት ይኑር ይሙት እንኳን እንደማያውቁ ይገልጻሉ። እሳቸው እንደሚሉት አብዛኛውን ጊዜ አረጋውያን የሚደርስባቸውን ጥቃት ለማንም አይናገሩም፣ በውስጣቸው አምቀውት እየተብሰከሰኩ እስከ ለተሞታቸው ይጠባበቃሉ በማለት ገልጸዋል። ስለ ሁኔታው አስከፊነትና አስደንጋጭነት ለሪፖርተር ጋዜጣ ሲቀጥሉለትም በአንድ ወቅት በአቅራቢያቸው ለሚኖሩ የ75 ዓመት ዕድሜ አዛውንት ቡና አፍልተው በልጃቸው የደረሰባቸውን ጥቃት ሲያጫውቷቸው እርሳቸውም በተመሳሳይ የአእምሮ ህመምተኛ ልጃቸው በተደጋጋሚ እንደሚደፍራቸው የገለጹላቸው ሲሆን አዛውንቷም በካንሰር ህይወታቸው ያለፈ ሲሆን ልጃቸውም ወደ አእምሮ ሕክምና ማዕከል እንደገባም ተጽፏል። ጥቃት የደረሰባቸው አረጋውያን ሚዲያ ላይ ወጥተው ወይም የህግ አካል ጋር ቀርበው መናገር አይደፍሩም የሚሉት እናት በዚህም ምክንያት በአረጋውያን ላይ እየተፈጸመ የሚገኘው ወሲባዊ ጥቃት የህዝብ ጆሮ እንዳይደርስና ፍትህ እንዳይገኝለት ሆኗል በማለት ለሪፖርተር ጋዜጣ ነግረውታል።
አካል ጉዳተኝነትና ሴትነት ሲደረብ የሚኖረው ጫና ድርብ ነው። አካል ጉዳተኛ ሴቶች ላይ የማህበራዊና ኢኮኖሚያዊ ጫና ከሚያስከትለው ጉዳት በላይ የሚደርስባቸው ወሲባዊ ጥቃት እጅግ እየከፋ መጥቷል ያሉት ደግሞ የኢትዮጵያ ምሁር አይነ ስውራን ሴቶች ማህበር አባል የሆኑት ዶክተር በቀለች ጥበበ ናቸው። አካል ጉዳተኛ ሴቶች የሚደርስባቸውን ጥቃት ለመከላከል የማይችሉ መሆኑ ችግሩን ከባድ ማድረጉንና የህግ አካላትም አስቸኳይ እርምጃ ሊወስዱ እንደሚገባ ይገልጻሉ። ጉዳት አልባዋ ሴት ጾታዊ ጥቃት ደረሰብኝ ብላ ሪፖርት ስታደርግና አንድ አካል ጉዳተኛ ሴት በተመሳሳይ ሪፖርት ስታቀርብ በኩል የሚታይ አይመስልም የሚሉት ዶክተር በቀለች ማህበረሰቡ በአካል ጉዳተኞች ላይ ያለው አመለካከት ዛሬም ብዙ ተቀይሯል ብዬ አላምንም ሲሉ ለሪፖርተር ጋዜጣ ነግረውታል። ዶክተር በቀለች እንደሚገልጹት ከሆነ ማህበራቸው አይነ ስውራን ሴቶች በማህበራዊና በኢኮኖሚያዊ መስኮች ተጠቃሚ እንዲሆኑና ችግር ሲደርስባቸው ደግሞ ድምጽ ይሆናቸዋል በማለት ስለ ማህበሩ ይገልጻሉ። የሴቶችና ህጻናት የመደፈር ቁጥር እንደጨመረው ሁሉም በአካል ጉዳተኞች ሴቶች ላይ የሚፈጸመው ወሲባዊ ጥቃትም ከፍ እንዳለ የሚፈጸሙ ወሲባዊ ጥቃቶችም ማህበረሰቡና የህግ አካላት ማውገዝ የአካል ጉዳተኛዋን ሴትም መብት ማስከበር አለባቸው በማለት ይገልጻሉ። አካል ጉዳተኞች ለሚደርስባቸው ጥቃቶች ፍትህ አያገኙም የሚል ከማህበሩ አባል የቀረበውን ይህንን ቅሬታ አስመልክቶ ሪፖርተር ጋዜጣ ምላሽ እንዲሰጡት የጠየቃቸው የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንዳሉት ከሆነ አረጋውያንና የአካል ጉዳተኞች ከሚደርስባቸው ጾታዊም ሆነ ሌሎችም ጥቃቶች ለመጠበቅ ፖሊስ እየሰራ ነው ሲሉ ምላሽ ሰጥተዋል። ጥቃቶቹ ተፈጽመው ከተገኙ ፍትህ እንደሚያገኙ፣ ወንጀለኞችም ቅጣት እንዲጣልባቸው በማድረግ ላይ መሆኑንም ጠቁመዋል። በአረጋዊና አካል ጉዳተኞች ላይ የሚፈጸሙ ጾታዊ ጥቃቶችም ፍትህ እያገኙ አይደለም የሚለው የተሳሳተ መሆኑን የነሱ ጉዳይ ልዩ ትኩረት የሚሻ የወንጀል ድርጊት ውስጥ እንደሚታይና ፖሊስም ለጉዳዩ የተለየ ትኩረት ሰጥቶ እንደሚሰራበት ኮማንደሩ ለሪፖርተር ጋዜጣ ምላሽ ሰጥተውታል። የአዲስ አበባ አረጋውያን ማህበር አባል አቶ ንጉሴ ደጉ እንደተናገሩት በአረጋውያን ላይ የሚፈጸሙ አስገድዶ መደፈር ወንጀሎች አልፎ አልፎ ለማህበሩ ሪፖርት እየተደረጉ ነው ይላሉ። ሴት አረጋውያን ላይ የሚደርሰው ወሲባዊ ጥቃት የከፋ መሆኑን ገልጸው ይህ ድርጊት በፈጣሪ ዘንድም ኃጢአት በሰው ዘንድም እጅግ ወንጀል ከሰብአዊነት አንጻርም የሚዘገንን ነው ያሉት አቶ ንጉሴ በሴት አረጋውያን ላይ ጥቃት መፈጸም ለማህበራቸው ሪፖርት ሲቀርብ ከኢትዮጵያ የህግ ባለሙያ ሴቶች ማህበር ከፍትህ አካላት ጋር በመተባበር የተገሰሰና የተደፈረ መብታቸውን ለማስከበር ማህበሩ ከፍተኛ ጥረት የሚያደርግ ነው ብለዋል። አብዛኛውን ጊዜ አረጋውያን ወሲባዊ ጥቃት የሚደርስባቸው በቤተሰቦቻቸውና በቅርብ ሰው መሆኑን የገለጸው ዘገባው ጥቃቱ በእንጀራ ልጆቻቸው በልጆቻቸውና በዘመዶቻቸው የሚደርስ ነው ብለዋል። አረጋውያንን አስገድዶ ለመድፈር የሚደረግ ሙከራ የመደብደብ እንዳይናገሩ የማስፈራራትና ሌሎች ተጽዕኖችም በአረጋውያኑ ላይ እየደረሱ ነው ብለዋል ዘገባው። እንደ አቶ ንጉሴ ገለጻ ከሆነ አረጋውያኑ ጥቃት ሲደርስባቸው አይናገሩም፣ ለፖሊስም ሆነ ለፍትህ አካላት አያመለክቱም። ልጄን እንዴት አሳልፌ ለህግ አካላት እሰጣለሁ? በልጄ ተደፈርኩኝ ብዬ ስናገር ሰውስ የአካባቢው ሰውስ ምን ይለኛል? በሚል ምክንያት ሞራላቸው ተነክቶና በሐዘን ተጎድተው የሚኖሩ ናቸውም ብለዋል። ጥቂት የማይባሉ አረጋውያን ከማህበረሰቡ ስነ ልቦና ያፈነገጠና ከባህል የራቀ እንዲህ ያለ አስነዋሪ ድርጊት ሲፈጸምባቸው ርቀው እስከ መሰደድና ገዳም እስከ መግባት እንደሚደርሱ ገልጸው የተፈጸመባቸውም ጥቃት የኖሩበትን ቀዬ ጥለው ሀብትና ንብረታቸውን ትተው እንዲሄዱ ያስገድዳቸዋል። ይህንንም በተግባር ያረጋገጥንበት ሁኔታ አለ ሲሉ ለሪፖርተር ጋዜጣ ነግረውታል። የዛሬ ልጆች የነገ አረጋውያን ናቸው። አረጋዊነት የዕድሜ ጣሪያና በፈጣሪ የሚሰጥ የተፈጥሮ ሹመት ነው። በመሆኑም አረጋውያን በሌሉበት ትውልድ ይኖራል ተብሎ አይታሰብም። ትውልድን፣ ሀገርን፣ ባህልና ታሪክን የሚያቆዩ አረጋውያን ስለሆኑ እንደ አንድ ትልቅ ሀብትም በማህበረሰቡ መጠበቅ ይኖርባቸዋል ሲሉም አሳስበዋል። በአዲስ አበባ ዩኒቨርሲቲ የሶሻል ወርክ ትምህርት ክፍል መምህር መሰለ መንግስት አብ እንዳሉት ከሆነ በአረጋውያንና በአካል ጉዳተኞች ላይ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ዓለም አቀፍ ታሪካዊ
ገጽታ ያላቸው ናቸው በማለት ገልጸው በእኛም ሀገር እንደተቀረው የዓለም ክፍል ሁሉ ችግሩ ሰፊና ስር የሰደደ ነው በማለት ያስረዳሉ። በአረጋውያንና በአካል ጉዳተኞች ላይ የሚፈጸሙ ጾታን መሰረት ያደረጉ ጥቃቶች እንዲባባሱ ባህላዊና መዋቅራዊ መሰረቶች ምክንያት ሊሆኑ እንደሚችሉ ገልጸው በባህላችን እድሜና ከእድሜ ጋር የተያዙ ነገሮች የምንረዳበት አረዳድና ግንዛቤ አድሎ፣ ማግለልና ጭቆና፣ ስነልቦናዊና አካላዊ ጥቃት እንዲደርስ አንዳንዴ ምክንያት ይሆናል ይላሉ። በሌላ በኩል ማህበረሰባዊ ስሪቱና መዋቅሩ በእነዚህ ወገኖች ላይ ለሚፈጸሙ ጥቃቶች የራሱን አስተዋጽኦ የሚያበረክትበት ሁኔታም አለ ሲሉ ገልጸዋል። በአረጋውያን ላይ የወሲባዊ ጥቃት የሚፈጸም አይመስለንም። ይህ ተፈላጊነትን ከእድሜ ጋር ብቻ አያይዘን ስለምንመለከት ነው። ብዙ ጊዜ እድሜያቸው የገፋ እናቶች ለወሲባዊ ጥቃት አይጋለጡም ብለን እንገምታለን የሚሉት መምህሩ ይህ ጉዳይ ግን አደባባይ እንዳይወጣ የህዝብ ጆሮም እንዳይደርስ ፍትህ እንዳያገኝ እያደረገ መሆኑን ገልጸዋል። እንደ መምህር መሰለ ገለጻ ከሆነ አረጋውያን አካል ጉዳተኞች በወሲባዊ ጥቃት ሲደርስባቸው ጉዳዩን ወደ ፍትህ አካላት መውሰድ እንደ ነውርና ሀፍረት መስሎ ይታያቸዋል። ወሲባዊ ጥቃቱ በቅርብ ሰው የደረሰባቸው ከሆነ ደግሞ ጉዳዩን ለአደባባይ ማብቃት ከቤተሰባዊና ከማህበረሰባዊ ግንኙነት የሚነጥላቸው ስለሚመስላቸው በዝምታ ተሸብበው ይኖራሉ ብለዋል። ይህም ጥቃቱ እንዲታፈንና የፍትህ ስርዓቱንም እንዲዛባ የራሱን አሉታዊ አስተዋጽኦ አበርክቷል ብለዋል። ችግሩን ለመቅረፍ የአመለካከት ለውጥ መምጣት ይኖርበታል። እነዚህ ወገኖችም በማህበረሰቡ ውስጥ ጠቃሚና ተፈላጊ መሆናቸውን ማመን ያስፈልጋል ያሉት መምህሩም አረጋውያን አካል ጉዳተኞች ዜጎች በመሆናቸው ብቻ በሰላም የመኖር ከአደጋ የመጠበቅ ፍትህ የማግኘትና በማህበራዊ ህይወት የመሳተፍ መብት ያላቸው በመሆኑ የነዚህ ወገኖች መብት ሊከበርና የፍትህ አካሉም ጥበቃና ከለላ ሊያደርግላቸው ይገባልም ብለዋል። የሄልፕ ኤጅ ኤክስኪዩቲቭ ዳይሬክተር የሆኑት አቶ ቴዎድሮስ በላቸው በበኩላቸው ድርጅታቸው ለአረጋውያን ድምጹን ማሰማት ከጀመረ ከ30 ዓመታት በላይ ሆኖታል በማለት ስለ ችግሩ አስከፊነትና ስር መስደድ ገልጸው ይናገራሉ። በእነዚህ ሁሉ ጊዜያት ከ1500 በላይ የአረጋውያን ማህበር እንዲደራጁም ሰርተናል ብለዋል። በአረጋውያን ላይ የሚፈጸም ወሲባዊም ሆነ ሌሎችም ጥቃቶችን ለመከላከል እንዲቻል የአረጋውያን ፓራሌጋሲ ግሩፕ መቋቋሙን ይህም ደግሞ አረጋውያን ጥቃት ሲፈጸምባቸው ነፃ የምክክርና የህግ አገልግሎት እንዲሁም ፍትህ እንዲያገኙ እንደሚያስችላቸውም ገልጸዋል። በዓለማችን እድሜያቸው ከ50 በላይ ከሆኑ ሴቶች ውስጥ ከ3ቱ በአንደኛዋ በቤተሰቦቻቸው የቅርብ ሰዎቻቸው ጾታዊ ጥቃት እንደሚደርስባቸው አጠቃላይ የዓለም መረጃዎች ያሳያሉ። አረጋውያን ለሁሉም አይነት ማለትም ለአካላዊ፣ ለስነ ልቦናዊና ለገንዘብ ብዝበዛ፣ መገለል፣ ቸል ለመባል፣ ትኩረት ለመነፈግና ለሌሎችም ጥቃቶች የተጋለጡ ናቸው። በመሆኑም በእነዚህ የማህበረሰብ ክፍሎች ላይ የሚደርሱ ጥቃቶች ትኩረት ሊያገኙ ይገባል ሲልም አሳውቀዋል። እንደ አቶ ቴዎድሮስ ገለጻ ከሆነ በአረጋውያንና በአካል ጉዳተኞች ላይ የሚደርስ ጥቃት አብዛኛውን ጊዜ ሪፖርት አይደረግም። በተጨማሪም እነዚህ ወገኖችን የሚደግፍ ግልጽ ፖሊሲ አለመኖሩ ለነዚህ ሰዎችም የሚደረግ የህግ ከለላና ጥበቃ እጥረት ያለ በመሆኑ ችግሩን ውስብስብ አድርጎታል በማለት ያስረዳሉ። አረጋውያን በየትኛውም ጥቃት የተመለከተና ጥናትና ድጋፍ ውስጥ መካተት ይኖርባቸዋል። በጉዳዮቻቸው ዙሪያም ራሳቸውን እንዲወስኑ ማድረግ ይገባል ያሉት ዳይሬክተሩ በአረጋውያንና በአካል ጉዳተኞች ላይ የሚደርስ ጾታዊ ጥቃትን ለመከላከል የህግና የፖሊሲ ድጋፍ መስጠት፣ የአረጋውያንን ማህበር ማጠናከርና ሚዲያዎችም ለነዚህ ወገኖች ድምጽ በመሆን ማህበረሰቡን ማንቃት ይኖርባቸዋል ሲሉም አሳስበዋል። ሄልፕ ኤጅ ኢትዮጵያ የ16 ቀን ጸረ ጾታዊ ጥቃት ዘመቻን አስመልክቶ በአረጋውያንና በአካል ጉዳተኞች ሴቶች ላይ የሚደርሱ ጥቃቶችን ጾታዊ ጥቃቶችን ላይ ያተኮረ የውይይት መድረክ አካሂዷል በአዲስ አበባ። ዘገባው ሙሉ በሙሉ የሪፖርተር ጋዜጣ ነው።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንደ አዲስ ባሸበረቀችው ካሳንቺስ ማራኪ እይታን እየተጎናጸፉ የሚኖሩበት የቤት ገጸ በረከት እነሆ ከትልቅ ሰው ሪል ስቴት በኢንተርናሽናል ሆቴሎችና ተቋማት በተከበበችው ካሳንቺስ በሁሉም አቅጣጫ እይታ ያላቸው ሳሎን ሆነው ባለግርማ ሞገሱ የካ ተራራን እየተመለከቱ የሚኖሩበት ድንቅ እይታ የተናጠል ካርታ የተዘጋጀላቸው አፓርትመንቶችን ልናስረክቦ ተዘጋጅተናል። 50/50 የባንክ ብድርም አመቻችተናል። ውስን ቤቶች ላይ ዳጎስ ያለ ቅናሽ አድርገናል። ይፍጠኑ። ባለ 3 መኝታ ተጨማሪ ከረዳት መኝታ ቤት ጋር እንዲሁም እያንዳንዱ መኝታ ቤት ፕራይቬት ሻወርና መታጠቢያ ያላቸው ኦፕን ኪችንና ትራዲሽናል ኪችን የተሟላላቸው። በተጨማሪም ለጋራ መገልገያ የሚቀነሰው 7% በመሆኑ ልዩ ያደርጋቸዋል። ለተጨማሪ መረጃና ለጉብኝት በ0979 79 1579 ወይም በ0912 63 31 07 ላይ ሃሎ ይበሉን። ትልቅ ሰው ሪል ስቴት፣ እንደ ስማችን ትልቅ ነው ስራችን።